ኢትዮጵያ የአፍሪካ ተምሳሌት መሆን የሚያስችላትን እነዚህ ፕሮጀክቶችን እውን ማድረግ ከቻለች ወደ ቀደመ ገናናነቷ ለመመለስ የሚገታት አንዳች ነገር የለም። እዚሁ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። ቀደም ሲል መግቢያ ላይ ያስተዋወቅኳችሁ እንግዳ የምጣኔ ሀብት መምህርና ተመራማሪው ዶክተር ገመቺስ መርሻ ተጨማሪ ሀሳቦችን ሊያጋሩን እዚህ ስቱዲዮ ናቸው። ዶክተር ለጊዜው አብዝቼ ነው የማመሰግነው። እኔም አመሰግናለሁ። የኢትዮጵያ አሁናዊ የምጣኔ ሀብት ጉዞ የሀገሪቱን የኢኮኖሚ ሉዓላዊነት ለማረጋገጥ በሚደረግ ግብግብ ውስጥ ላይ ያለ ነው እና የተሟላ የማክሮ ኢኮኖሚ ሽግግሩ ያመጣው ዋነኛው ሀሳብ ነጠላ የኢኮኖሚ እንቅስቃሴ ወይ ደግሞ ግብርና ላይ መሰረት አድርጎ የነበረውን የኢኮኖሚ እንቅስቃሴ ወደ ብዝሃ ዘርፍ መቀየር የሚል ይመስለኛል እና በእርግጥም እንደዛ ነው የምንረዳው። ይሄ ጉዞ የሀገሪቱን የኢኮኖሚ ሉዓላዊነት ለማረጋገጥ ምን ያክል አዋጭ ነው? በጣም ጥሩ ጥያቄ ነው። እንግዲህ ኢኮኖሚክ ሉዓላዊነቱን ያረጋገጠ ሀገር ብሔራዊ ጥቅሙን ለማረጋገጥ ወይም ለማሳካት ብዛም አይቸግርም። በቀላሉ እጁ ተጠምዝዞ የማይፈለገውን ነገር ወደማይፈለግ አቅጣጫ አይወሰድም። የዜጎቹን ክብርና ጥቅም የትም ቦታ ማረጋገጥ ማስከበር ይችላል። አንዳንዴ አስገዳጅ ዓለም አቀፍ ሁኔታዎች ሲመጡ ካላመነበት በስተቀር ያ ሀገር ለመቀበል አይገደድም። ስለዚህ ወሳኝ ኢኮኖሚ ሉዓላዊነት አጠቃላይ ብሔራዊ ሉዓላዊነትን ለማረጋገጥ ወሳኝ ነው። እንግዲህ ሀገራችን ወደ ብዝሃ ዘርፍ ኢኮኖሚ ገብታለች። ከውስን ዘርፍ ወደ ብዝሃ ዘርፍ ተሸጋግራለች። ይሄ በጣም በሁለት ወሳኝ መንገድ ይሄን ኢኮኖሚ ሉዓላዊነትን ሊያረጋግጥ ይችላል። የመጀመሪያው የሀገር ውስጥ አቅምን በማሳደግ ይሄ ብዝሃ ዘርፍ ትልቅ ሚና እየተጫወተ ነው። ሁለተኛው መዋቅራዊ ሽግግር በማድረግ ሚናውን እየተጫወተ ነው። ለምሳሌ ተረስቶ የነበሩ ዘርፎች ወይም እምብዛም ትኩረት ያልተሰጣቸው ዘርፎች ነበሩ። አሁን ግን ዋና ተጫዋች ወደ መሆን የመጡ ለምሳሌ የማዕድን ዘርፍ ብትወስድ እምብዛም ትኩረት ያልተሰጠ ነበረ። ዛሬ ግን የማዕድን ዘርፍ በወርቅ ልንወስድ እንችላለን፣ በነዳጅ ልንወስድ እንችላለን፣ በከሰል ድንጋይ መውሰድ እንችላለን። ወርቅ ዛሬ እስከ 8.3 ቢሊዮን ዶላር ማስገኘት ችሏል። ከአንድ 2 ዓመት በፊት 3.9 ቶን ታመርት ነበር ሀገራችን። ዛሬ እስከ 39 ቶን ከዛም በላይ ማምረት ደረጃ ደርሳለች። ነዳጁ ከሰል ድንጋዩ እንዳልኩ ነው። በማዕድን ዘርፍ ትልቅ ተጫዋች ሆኗል። ሌላው ቱሪዝም ነው። ተረስቶ የነበረው ተዘናግቶ የነበረው ቱሪዝም ዛሬ ትልቅ ሚና እየተወጣ ነው። እንደዚሁም የቴክኖሎጂ ዘርፍ በቴክኖሎጂ ዘርፍም በጣም ከፍተኛ እምርታ እየመጣ ነው። እነዚህ ሴክተሮች ብዙም ትኩረት ያልተሰጣቸው ተረስቶ የነበሩ ዛሬ ግን አቅም እየፈጠሩ ለሀገሪቱ ትልቅ ግባት እያመጡ ነው። ኢንዱስትሪም ብትወስድ ድሮ ተቸንክሮ የቀረ ብዙም ለውጥ ማምጣት ያልቻለው ከግብርና መር ወደ ኢንዱስትሪ መር መሸጋገር ከባድ ሆኖ ቆይቷል። አሁን ግን ባለፈው ዓመት ኢንዱስትሪ ለመጀመሪያ ጊዜ ትልቅ እድገት አስመዝግበዋል። 13% ከግብርና ዘርፍና ከሰርቪስ ሴክተር ዘርፍ በልጦ እድገት አስመዝግበዋል። ያ ምንድነው? ወደ ኢንዱስትሪ ሽግግር የምናደርገውን ጉዞ ጥሩ ሂደት ላይ መጥቷል። የማታመርት ሀገር ኢኮኖሚ ሉዓላዊነት ለማረጋገጥ ትቸገራለች። አንድ ሀገር አምራች መሆን አለባት። ቻይኖቹ ዓለምን የሞሉት በምርታቸው ነው። የኢንዱስትሪ ምርት፣ የቴክኖሎጂ ምርት። ሀገራችን ከግብርና መር ወደ ኢንዱስትሪ መር ሌሎቹም ብዝሃ ዘርፍ ተደምሮ መጓዝ ጀምራለች። ኢትዮጵያ ታምርት የሚል ሰፊ እንቅስቃሴ ተደርጎ ኢንዱስትሪ ሴክተር ላይ የነበረውን የውጭ ምንዛሬ እጥረትና የኃይል የኢነርጂ እጥረት ህዳሴ ግድብ ካለቀ በኋላ በትልቅ ሁኔታ ተፈቶ ትኩረትም ተሰጥቶ ኢንዱስትሪ ማምረት አቁሞ የነበሩ እንዲያመርቱ አቅም የተፈጠረበት በትልቅ ሁኔታ ተፈጥሯል። እዚህ ላይ ግብርና ራሱ ግብርና ሴክተር ውስጥ የመዋቅራዊ ሽግግር እየተደረገ ነው። ግብርና ዝናብ ላይ ጥገኛ ከሆነ ከእጅ ወደ አፍ የሆነ ግብርና አሁን ኮሜርሻል ገበያ መር በመካናይዝድ እና ትልቅ ዋጋ ያላቸውን ምርት በማምረት ሃይ ቫልዩ ክሮፕ በማምረት ግብርናችን ራሱ ውስጣዊ ሽግግር እያደረገ ነው። ስለዚህ መዋቅራዊ ሽግግር በማምጣት የሀገር ውስጥን አቅም በማሳደግ ይሄ እነኚህ ብዝሃ ዘርፎች ትልቅ ሚና እየተጫወቱ ነው። ዶክተር የእርስዎ ዘርፍ ተመራማሪዎች የዳበረ ኢኮኖሚ ያላቸው ሀገራት ፈርጣማ ዲሞክራሲን
እውን ማድረግ ይችላሉ የሚል ፊሎሶፊ አላቸው። ይሄ ምን ያክል የሀገሪቱ ግዙፍ ፕሮጀክቶች እየተጠናቀቁና በመጠናቀቅ ላይ ያሉ ግዙፍ ፕሮጀክቶች ድማሬ በመንግስት በኩል የተያዘውን እቅድ አሳክቶ ኢትዮጵያን ፈርጣማ ኢኮኖሚ ካላቸው የአፍሪካም የሌላውም ሀገር ተርታ ለማሰለፍ ያላቸውን ጉልበት መግለጥ ይቻል ይሆን? ኢኮኖሚ ብዙ ወሳኝ ነው። ዲሞክራሲ ግንባታ ውስጥም እያደጉ ያሉት ሀገራቶች እንደኛ ያሉት 70% ወጣት የሆነበት ሀገር ውስጥ በቀላሉ ወጣት ስራ ከሌለው ተስፋ ከሌለው በቀላሉ ወደ ማዮን አቅጣጫ ሊወሰድ ይችላል። በተለያዩ አካላቶች የሀገርን እድገትና አንድነት በማይፈልጉ አካላቶች ሊመለመል ሊወሰድ ይችላል፣ ለማይሆን ተግባር ሊውል ይችላል። ስለዚህ ኢኮኖሚ ካደገ የስራ እድል ከተፈጠረ ትውልዱ ተስፋው ከለመለመ ከዛ አሉባሌ ነገር ወጥቶ በሀገር ተስፋ ጥሎ ወደ ስራ ሺፍት ላይ ያደርግ ይችላል። ለዛ ወሳኝ ነው። በሀገራችን እየተካሄዱ ያሉ ፕሮጀክቶች አስደናቂ ናቸው። በጣም ጥሩ ውጤት እያስመዘገቡ ነው። ያለቁም ገና እየታሰቡንም ማንሳት እንችላለን። ለምሳሌ ግሪን ሌጋሲ ከሁሉም ፕሮጀክቶች ትልቅ ብዬ የሚወስደው የአረንጓዴ አሻራ 48 ቢሊዮን ችግኝ የተተከለበት በገንዘብ ቢለካ በትንሹ 48 ቢሊዮን ዶላር ኢትዮጵያ ኢንቨስት ያደረገችበት አንዳንድ ዶላር እንኳን ለአንድ ችግኝ ወጪ ቢደረግ ከዛ በላይ ነው። እነኚህ ችግኞች ምግብ ናቸው የተተከሉት። ውሃ ነው፣ አፈራችንን ውሃ ያመነጫል። የአፈርን ለምነት ይጠብቃል እንዳይሸረሸር፣ ለምነቱ እንዲጨምር ያደርጋል። የአየር ሁኔታችን ንጹህ እንዲሆን ያደርጋል። ስለዚህ ይሄ ለትውልድ የሚሆን ለሀገር የሚሆን ግዙፍ ፕሮጀክት ነው። ሌላው ህዳሴ መውሰድ ትችላለህ። የማዳበሪያ ፋብሪካ፣ የጋዝ ተፈጥሮ ነዳጅ መውጣት፣ እነኚህ የመሳሰሉት ግዙፍ ፕሮጀክቶች የምግብን ሉዓላዊነትና የኢነርጂ ሉዓላዊነት በማረጋገጥ ትልቅ ሚና አላቸው። ለምሳሌ ኑሮ ውድነትን ይቀንሳሉ። የነዳጅ ምርት ሲመጣ የትራንስፖርት ወጪ ይቀንሳል። የትራንስፖርት ወጪ ከቀነሰ ኑሮ ውድነቱ ይረጋጋል። ብዙ ዘርፍ ይነካል። ይሄ ማዳበሪያ ፋብሪካ መውሰድ እንችላለን። የአገሪቱን የማዳበሪያ ፍጆታ በ3-4 እጥፍ የሚያሳድግ ነው። ምርታማነትን በ2-3 እጥፍ የሚያሳድግ ነው። ዛሬ የምናመርተውን በሄክታር 30 ኩንታል ወደ 60-70 ኩንታል የሚያሳድግ። ስለዚህ ምግብ ሉዓላዊነት፣ የኢነርጂ ሉዓላዊነት እዛ ውስጥ አለ። ይሄ ተደምሮ የኢኮኖሚ ሉዓላዊነትን በማረጋገጥ ትልቅ ሚና አላቸው እነዚህ ግዙፍ ፕሮጀክቶች ማለት። የምጣኔ ሀብት መምህርና ተመራማሪው ዶክተር ገመቺስ መርሻ በምሽት እዚህ ስቱዲዮአችን ተገኝተው ሰፋ ላለው ምላሽና ማብራሪያዎት በተመልካቾች ስም አብዝቼ አመሰግናለሁ። እኔም አመሰግናለሁ። መልካም ምሽት።